ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ 9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት። እንዳልሽው ይሁን አላት። ሚካኤልም እልፍ አእላፋት መላእክትን አስከትለው ቅዳሜ እስኪነጋ ድረስ ዓርብ 9 ሰዓት ሰኞ እስኪነጋ ድረስ ረፍት ያገኙ ዘንድ ሰንበትን የሚያከብሩትን በሲኦል የነበሩት ነፍሳት ለማውጣት ወደ ሲኦል ወረደ። ገብቷል? ሄዶ ሊያወጣቸው ማለት ባለችው መሰረት ሰንበት ባለችው መሰረት ማለት ነው። ሰንበት ናት ጥያቄ ታቀርብለት በተጋባ እንዲሁም ማለት ነው። ሰንበት ማለት እሑድ ናት አይደለ? እሑድ ነው ለምትናገር እሑድ ናት። ቅዳሜ ቀን ናት። ባለ ቅዳሜ ቀን ናት። ሰንበት ባለ ቅዳሜ ናት። እና ቅዳሜ ናት እንደዛ ታወራዋለች። ምን ብላ ታወራዋለች መሰለኝ? እንትኑን በሉት ላክልህ ታወጣላቸዋለህ። አይ ካሜራ መፈታት ይመቻል። እሺ ምን አለች መሰለህ? ድርሳነ ሰንበት ነው ምዕራፍ 3 ቁጥር 1 ላይ ነው ያለው። ገጽ 63 ላይ የክርስቲያኖች ዕረፍት የምትሆነው ሰንበትም ቅዱስ ሚካኤል በእኔ ቃል ኪዳን ያመኑትን በእኔ ስም የሚመጸውቱትን የኔን ተስካር ሲያደርጉ የነበሩ ክርስቲያኖችን ከአሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ 9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽ እንግዲህ ይሁን አላት። ሚካኤልም እልፍ አእላፋቱን መላእክት አደረገና ሄደው ሰንበትን ሲያከብሩ የነበሩ ሰዎችን ከሲኦል ሄዶ ያወጣቸዋል ማለት ነው። ከዛ በኋላ ሰንበት ማለት ነው። ሰንበት ደግሞ ምን አለችው? ሰንበት ማለት ነው እንደገና ምን አለችው? ምዕራፍ 5 ማለት ነው ቁጥር 1 ላይ እንደዚህ ያለችው ሰንበትም እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥታችሁ ማርልኝ ብላ ትለምነዋለች። ማናት የምትለምነው? ኢምራን ቅዳሜ ሰንበት ማለት ሰንበት ምን ትላለች? እግዚአብሔር አብን በእኔና በአንተ ያመኑትን ሰዎች እነሆ አምጥቻቸዋለሁና ማርልኝ ትለዋለች፣ ታመጣለች። ከዛ በኋላ ምን ያደርጋል? ምህረት ያደርጋል። ማንም ያደርገው እግዚአብሔር ምህረት ያደርጋል ማለት ነው። ከዛ በኋላ ሰንበት ማን ነው ጥያቄው። ሰንበት እቺ የምታወራው ከእግዚአብሔር ጋር ዲያሎግ የምታደርገው ማናት የሚል ጥያቄ መነሳቱ አይቀርም። ስለዚህ እንደዚህ ይላል ምዕራፍ 64 ምዕራፍ 7 ቁጥር 3 ላይ ማለት ነው ገጽ 69 ላይ ታገኙታላችሁ። እግዚአብሔርም በዕለተ ሰንበት ትንሣኤ ለፍጥረት ሁሉ ገልጬላችኋለሁና ሰንበት ማለት እኔ እግዚአብሔር ነኝ እንጂ በቁሙ ዕለት ማለት አይደለም ማለት ይችላል። ተመልከት። ማንኛለች ሰንበት ጆሮዬ ነው እግዚአብሔር ነኝ። ወጣሂ እንደዛ ነው የሚለው። እንድታሳያቸው እኮ መላክ እችላለሁ። ምን አለች? ስማት። እግዚአብሔርም በዕለተ ሰንበት ትንሣኤ ለፍጥረት ሁሉ ገልጬበታለሁና ሰንበት ማለት እኔ እግዚአብሔር ነኝ እንጂ በቁሙ ዕለት ማለት አይደለምና። እግዚአብሔርን ቅድም ስታወራው ሚካኤልን ስታዘው የነበረችው ሰንበት ከእግዚአብሔር ጋር ስታወራ የነበረችው ሰንበት ማናት? ስለምን የነበረው እግዚአብሔር ነው። ድርቅ ብለው ሰንበትን አክብር የሌለ ባይብል። ስለዚህ ሰንበትን አክብር ይላል እኮ። አክብር ማለት ስራ ትስራበት ነው ራሱ። እኛ የምናከብረው ሁለት በዓል አለን ስንል ዛትሚስ እናመልካለን ማለት ወይም ደግሞ ምስጋና ወይ አምልኮ እናቀርባለን ማለት አይደለም። እነሱ ግን የሚረዱት ማክበር ማለት ይኸው አክብሩ ይላል ብለው ለመከራከርም ሲሞክሩ ታያቸዋል። እና ብዙ ነው እንደዚህ አይነት ነገሮች ያሉት ማለት ነው። ኡስታዝ አዶና የሚባል ልጅ ከስር በክፈቱልኝ ሊየው ይላል። እስኪ ካቻላችሁ ኢብራሂም ጋር ካለት እኔ መክፈት አልችልም፣ ግን መላክ እችላለሁ ለሰዎች። አንተ መክፈት ከቻልክ ይጂ መክፈት ድርሳነ ሰንበት ያዘው። ሰንበት ለወይ ለልጁ ንገሩት። ሰራተኛ አስተሳሰይ ላይ ያዘው እንትኑን እስቲ አዶናይ ቀደም ኤርሚያስና ማን ነው ፈለገ ዮርዳኖስ የሚባሉ ልጅ ውይይት ሲያደርጉ ስንት ሰው እንደነበረ ታውቃለህ? ውይይቱ ላይ ስለ ገደል እያወሩ ስንት ሰው ነበር ያጀማ? እኔ አይኔን ማመን ያቃተኝ ሰው ነበር ያጀማ። 23000 ሰው ነበረ። ኢምራን አንተ ይሄ ገደል የሚባለው ነገር ዘከዘከው ነው የምልህ። ዘከዘከው ኤርሚያስ አንተ ሲያጠና ነው እንደሚውለው። እኔ ራሱ ገርሞኛል። ሲያጠና ነው እንደሚለው ደግሞ በደንብ አጎኝታ ያለው ሰሞኑን አልክ
አዎ ሰሞኑን በታይ ብዙ ሰው ነው ፕሮቴስታንት የሆነው ከኦርቶዶክስ በዛ የተነሳ በዛ ውይይት ብዙ ሰው ምን ነገር ማለት ነው በቃ እንዳለ ነው ያራቆታቸው ልጁ አዋረደን አሉ ልጁን ፈለገ ዮርዳኖስ ማለት ነው ሲጀመር ጀምሮ በእንትን ነው እና አንዱ ደግሞ ምን አለ በገድል ላይ እንድትወያያላችኋል መጥቶ በገድል ላይ እኮ መወያየት አያዋጣቸውም ስለ ገድል ኦርቶዶክስ ቀና ማለት አይችሉም በነገራችን ላይ ኦርቶዶክስ ሁለት አይነት እምነት ነው ያለው ታውቃለህ መጀመሪያ ከማመን በፊት ካመንክ በኋላ ደግሞ የምታምነው እምነት አለ መጀመሪያ ኦርቶዶክስ ከሆንክ በኋላ ከእንደገና ማመን አለብህ ካላመንክ ደግሞ ኦርቶዶክስ መሆን አትችልም ገድልና ታምር እኮ ማመን ግዴታ ነው ካላመንክ ኦርቶዶክስ ትሆናለህ ማለት አትችልም ግን መጀመሪያ ግን ምንድነው ይለዋል አይ በቃ ያለ ገድል ማመን ትችላለህና ከተጠመቅክ በኋላ ቅዱስ ቁርባን ከወሰድክ በኋላ ምን ካልክ በኋላ ተመልሰው ደግሞ ገድልና ታምር ማመን አለብህ ይለዋል ቤተክርስቲያን ከገባ በኋላ ለመጀመሪያ ገድልን ተመሬ ልግባ ካልክ እሺ አይሉም የሃይማኖት መከራከሪያ አይደለም ይለዋል ብልጠታቸው ለምን የሃይማኖት መከራከሪያ አድርገው ከተጠቀሙበት ያውቃሉ ከጨዋታዎች እንደሚሆኑ ኡስታዝ ግን አንድ ነገር እዚህ ጋር ገድልን ግን ትክክል የሚተገብሩት ፕሮቴስታንቶች አይደሉም ትላለህ አሁን እነዚህ ፓስተር እንደ የሚታየው ነገር አንፃር ከተግባሩ አንፃር ለማለት ነው እንትን የሚሉት እንደመድብ ለእንትን አትስገዱ እያሉ እነሱ ራሳቸው ይላሉ ፎቶ እየተቃወሙ ፎቶ የራሳቸው ፎቶ ያደርጋሉ ጸበል እየተቃወሙ ሃይላንድ ውሃ ደግሞ ይፈውሳል እያሉ ይጸልያሉ የነሱም የባሰ ነው ራሱ ያለው ኡስታዝ አለ እንትን መንገድ የተጠረገለት ላይ ማለት ነው መንገድ የተጠረገለት ላይ ባለፈው አስረድታይ ነበርና ስፓልት የሚጠርገው ታዲያ ስፓልት የሚጠርጉት ለምንድን ነው? አይ እነሱም ብለው እኮ ነው ልምድ እኮ ነው ሲጀመር ታቦት የሚባል እኮ በአዲስ ኪዳን የለም ታቦት የሚባል በአዲስ ኪዳን ላይ የለም ከመነሻው ማለት ነው ገባሽ ታቦት ማን ነው ሰው ነው ታቦት ማለት ነው ታቦቱ ደግሞ የሰው አካል ነው እንደ ባይብል ከሆነ እና ታቦት አዲስ ኪዳን ላይ የለም ብሉይ ኪዳን ላይ ነው ያለው ታቦት አንድ ታቦት ነው ያለው እሱ በኮ ጊዜ ጠፍቷል ነገር ታቦት በአዲስ ላይ ስለመሆኑ ማለት ነው አንደኛ ቆሮንቶስ ምዕራፍ 3 ላይ ታያለሽ ናገዙ ታቦት የሚለው እናንተ ታቦት ናችሁ እያለን የሚያናገረው በጣም ነው የሚገርመው አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል ቁጥር 10 ይላል አሁን ግዕዙ ምን ይላል መሰለሽ ይታምሩ ከመታቦተ ለእግዚአብሔር አንተሙ የእግዚአብሔር ታቦት እናንተ ናችሁ በመንፈስ ቅዱስ እግዚአብሔር ህድሩ ለአለኩም መንፈስ ቅዱስ በእናንተ ላይ የሚያድር ይላል ከዛ ወእቤሰ ለእግዚአብሔር አንተሙ ወእቱ ወቅዱሳን አንተሙ ወይታርኩሱ በቤቱ የእግዚአብሔርም ቤተ መቅደስ አታርክሱት እናንተ ናችሁ በደንብ ይታምሩ ከመታቦቱ ለእግዚአብሔር አንተሙ ማለት እናንተ ማለት ነው አንተሙ እናንተ የእግዚአብሔር ቤተ መቅደስ ናችሁ እንደ ተክሲያሽ አዛው አንደኛ ቆሮንቶስ ለመንፈስ ቅዱስ አንተሙ ዘውላይ ዘነሳኩም እግዚአብሔር ወይኩንኩም ለሱ ቁጥር 19 ላይ ማለት ነው
ከዛ ሁለተኛ ቆሮንቶስ ላይ ያለው ማለት ነው። ግዕዙም እንደሚል ስሚው ቁጥር 16 ላይ ወመኑ ዘይደምር ማለትም ምን መገናኘት አለው? ታቦተ እግዚአብሔር ውእቱ ቤተ ጣዖት አኮኑ ንህነ ውእቱ ቤቱ ለእግዚአብሔር ሕያው በከመ ይቤ እግዚአብሔር እያለ ይቀጥላል። እኛው ራሳችን ንህነ ማለት እኛ ማለት ነው። ንህነ ውእቱ የጽላት ማስቀመጫ ነው። ጽላት የተባለው ደግሞ ምንድነው ሲባል ልብ ነው። እሱን ደግሞ ላሳይሽ። ጽላት የሚባለው ልብ ስለመሆኑ ማለት ነው። እንዳደነግጡ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ላውጣላችሁ። ምዕራፍ 3 ላይ ኦርቶዶክስ በጣም እየተሸወደ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እንደዚህ ይላል፣ እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለጠ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። አሁን ምን አለ? በልብ ጽላት ላይ ነው የተጻፈው አለ። ኤርሚያስ ምዕራፍ 31 ላይ ትንቢት አለ። አዲስ ኪዳን አመጣለሁ ይላል ፈጣሪ። ያ አዲስ ኪዳን ምንድነው? ከብሉይ ኪዳን የሚለየው ነገር ምንድነው ሲባል ኤርሚያስ 31 ላይ እንደዚህ የሚል ጥቅስ አለ። ትንቢት ኤርሚያስ ምዕራፍ 31 ቁጥር 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይላል ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶች ጋር እንደገባው ቃል ኪዳን አይደለም አለ። ይሄ ብሉይ ኪዳን ነው አለ። ስለዚህ ከዚያ ወራ በኋላ አዲስ ቃል ኪዳን መገባ። ያ አዲስ ቃል ኪዳን ምንድነው? ሕጌን በልቦናቸው አኖረዋለሁ፣ በልቦናቸው እጽፈዋለሁ አለ። አትስር ብሎ የተጻፈው ምን ላይ ነበረ? በድንጋይ ጽላት ላይ ነበረ። ያ ግን በአዲስ ኪዳን ላይ የሚኖረው በልብ ጽላት ላይ ነው የሚጻፈዋል። ይሄንን ኤርሚያስ 31 ላይ የዕብራውያን ጸሐፊ ያመጣና ዕብራውያን ምዕራፍ 8 ላይ ስትመለከት ራሱ ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይሄ ነውና ይላል እግዚአብሔር ጌታ፣ ሕጌን በልቦናቸው አኖራለሁ፣ በልቦናቸው እጽፈዋለሁ። ስለዚህ በአዲስ ኪዳን ላይ ያለው ጽላት የሰው ልብ ነው። ታቦቱ ደግሞ የሰው አካል ነው። ከዚህ ውጪ ታቦትና ጽላት አዲስ ኪዳን ላይ ፈልጋችሁ ካገኛችሁ ነው ይቀጣለሁ። 44 ታቦት ምናምን ነገር 44ቱ ታቦት ምናምን እያሉ የሚመጡት የሚባል ነገር የለም። 44ቱ ታቦት የሚባል ነገር ሰው ራሱ በራሱ ያመጣው ሕግ ነው። ኢትዮጵያ ውስጥ ነው ደግሞ ያለው። ሰምታችኋል? 44ቱ ታቦት ወይ ውስጥ ነው 44ቱ ታቦት የሚባሉት ማለት ነው። 44ቱ ታቦት የሚባለው ድሮ 44ቱ ታቦት ቅዱስ ታቦታት የሚባሉ የሚጠሯቸው በጎንደር ከተማ ያሉ 44ቱ ታቦታት ናቸው። በእነዚህ 44ቱ ታቦት መሀል ላይ ይፈጸማል። 44ቱ ታቦት ደግሞ በስም ተዘርዝረዋል። ራሱ ፊት ሚካኤል የሚባለው፣ ፊት አቦ፣ አደባባይ ኢየሱስ፣ ግምጃ ቤት ማርያም፣ እልፍ ጊዮርጊስ፣ መድኃኔዓለም፣ ቅዱስ ገብርኤል፣ ጠዳ እግዚአብሔር አብ፣ አባ አንጦስ፣ ደብረ ብርሃን ስላሴ፣ አደባባይ ተክለ ሃይማኖት፣ ሰለስቱ ምዕት፣ ልደታ ማርያም፣ አንጣጢ ማርያም፣ አቡ አውጣጤዎስ፣ ቅዱስ ሩፋኤል፣ የአፈጫ ኪዳነ ምሕረት፣ ቁስቋም ደብረ ፀሐይ፣ መጥምቁ ዮሐንስ፣ በዓታ ማርያም፣ ቅዱስ ጊዮርጊስ ምን እየተባለ ወደ 44 ይደርሳሉ። መሳቅ አይቻልም፣ የተከለከለ ነው። መሳቅ አይቻልም። አታሳቁ ዘንላቸው፣ አላህ ሂዳያ ይስጣቸው። እነዚህ ጫንቁራ ማርያም አለች ራሱ፣ ዳሞሮስ ጊዮርጊስ አለ፣ ሰራራ ማርያም አለች ራሱ፣ ምንዝሮ ተክለ ሃይማኖት የሚባል አለ፣ አዘዞ ተክለ ሃይማኖት አለ፣ አሮጌ ለታ አለች ራሱ፣ ጓራ ዮሐንስ አለ፣ አይራ ሚካኤል አለ፣ አባ ሳሙኤል አለ፣ ብላጅ ቅዱስ ሚካኤል የሚባል አበራ ጊዮርጊስ አለ። እንደገና ደግሞ 44ቱ እንስሳት የሚባሉ አሉ፣ ቃ ኢየሱስ አለ፣ ቅዱስ ፋሲለደስ የሚባል አለ። እንደዛ እየተባሉ ጎንደር ያሉት 44ቱ ታቦት ናቸው። እንደዚህ ያሉት ማለት ነው። እንዲህ አይነት ነገር ትምህርት የለም ባይበል ላይ። ታቦት በአዲስ ኪዳን የሰው አካል፣ ጽላቱም የሰው ልብ ነው።
ኡስታዝ አዶናይ የሚባል ልጅ እውነት ፈላጊ ነኝ ይላል። ከስር አስገቡኝ እያለ ነው። አቻል ከተም ይግባ አኮ እንትን ብሎ ብዙ ጊዜ አንዳንድ እየጻፈ ነበር። አላዩትም። አንተ እየተናገርክ ስለነበር አንተ እንትን ብሎ እኔ ማስገባት አልቻልኩም። እምቢ አለኝ። ራሱ አልንቀሳቀስ ብሎኝ እንትን ብሎኛል። ማስገባት አልቻልኩም። ምንም ሰው እሺ የሉም አድሚኖች እንትን ይበሉላ ንገራቸው። እምቢ አለ እኮ አብዱ መርካቶን አስገቡኝ ይላል። እኔ ጋር ምንም እንትን የለም። እምቢ አለኝ። እሰማለሁ ግን ባይዘው እኔ ትሰማለህ ኡስታዝ? ትሰማለህ ኡስታዝ? በደንብ ትሰማለህ። አዶናይ ከሳፍና ልጅ ያስገቡት እስቲ አቀደም ጀምሮ ነው እንትን ሲል የነበረው። እውነት ፈላጊ ነኝ እያለ የሚጽፈው ነገር ጥሩ ነገር ነው። እንግዲህ እሺ እኔም ቢብሎኛል። እንግዲህ አድሚዎች እንትን በሉ። ዊልዳ ናት መሰለኝ አይደል? አድሚ ዊልዳ አድሚ ናት። ሲታብታብ አድርጎ እኔ ለኔ አይታየኝም። አሁን ደግሞ ጨለም አለብኝ። እሺ ጀማ ታብታብ እናድርግ እንትን እያለ ነው። አድሚን ከአብዱ በስተቀር ሌላ የላችሁም? አዎ አብዱን አስገቡ። ሞዴሬተሮች ኡስታዝ እየታየው አይመስለኝም። ሪኩዌስት ላኩ መግባት ስትፈልጉ እና አድሚኖች አይታችሁ እንትን በሉ አስገቡ። ይሽከረከራል አካውንት ራሱ እንትን አይደለም ወይ ኡስታዝ? ወጣ ግባ እንትን ብለው ነው። ኧረ ዝርግፍ ነው የሚያደርገው ሳይዘጋው ማለት እስቲ አልመረጥኩ አንዳንድ እንትን በል አንዳንድ አሳየኝ አብዱ መርካቶ። እሺ አዶናይም አንዳንድ አሳየኝ፣ ክብረትም አንዳንድ አሳየኝ። እስቲ አሁን ልሞክር እስቲ ይዛሉ። እኔ እነሱ አይታየኝም፣ እነ ክብረት አይታየኝም። ሌሎቻቸው ኮሜንት ክብረት ካለስ ያለ አዶናይ ታለ ሌሎቹ ኮሜንት ባይጽፉ ኡስታዝ ይታያል። ሌሎቻችሁ ኮሜንት አትጻፉ። አንዴ እነሱ እንትን ይበሉ። አንዳንድ እስኪ ጽፉ ድረስ ትንሽ ሰብር አድርጉ ለመጻፍ። እኔ ከአሁንም እኮ እንትን መስጠት አልቻልኩም። ምንም እምቢ አለኝ። የአድሚን ልሰጠው ነበር ለይሳቅ ይሽከረከረብኛል። እሺ ጻፉ የተባሉት ብቻ ይጻፉ፣ ሌሎቻቸው አጻፉ። እሺ እና ይሽከረከራል። ራሴን ማተለቅ አልቻልኩም። ይሽከረከራል። ኡስታዝ አይጥለንም። ወጥተህ እንትን ብትለው ስልክን እንትን ወጣና ከቲክቶክ ተመልሰህ ገባ። እንደዛ የሚሻል መሰለኝ።
ይሰማል። አዎ እንዴ መፍትሄ ያገኘው ፍላይት ሙድ አደረኩትና ተመለስኩኝ። አሁን እንዳለም እንዴ ብላክ አውት ሆነብኝ። ሰላም አለይኩም ኡስታዝ እንዴት? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ነገ ለመወያየት የሆነ ርዕስ ይዘን ነበርና በዛ ርዕስ ደግሞ ሰው ብዙ አስተያየት እየሰጠኝ ነውና ያንተ ሐሳብ ነው የፈለኩት። ስላሴ በቁርአን ወይስ በባይብል የሚል ሐሳብ ነውና ምን ትላለህ አንተ? ያ ነገር አስኬድም ያንተም ተመክለው እኔ ምንም ልሽ ነገር አይኖረኝም። አሚሮችን አናግራቸው። ይሰማሻል? ሰማለው ይላል። ይሰማል ኡስታዝ። እኔ ምንም ልሽ ነገር አይኖረኝም ማለት ነው። እኔ አንቺን ስትወያይ አይችሽም ስለማላቅም ውይይቱን ቀጥይም አትቀጥይም ለማለት እንትን ይፈልጋል። እሰማለሁ። ሚዲያን አቤት ኡስታዝ። ኔትወርክ በጣም እያስቸገረኝ ነው የነበረው ማለት ነው። ያወራውሽን ሰማሽኝ? አዎ የሆነ ሰዓት ላይ ድምጽ ተቋርጦ ነበረ። አዎ እኔ አላቅም ራሱ ምን አይነት ውይይት እንደምታይ የእውቀትሽን ደረጃ ስትወያያችሁ ስለማላቅ አትወያይም ተወያይም ለማለት የሆነ ነገር ይፈልጋል፣ ማወቅ ይፈልጋል። ከተሻለ አሁን ስለ ኢምራን ብትጠይቂ ኢምራንን አውቀዋለሁ፣ ሲወያይም አውቀዋለሁ፣ የሆነ ነገር እንትን አለ የውይይት አካሄዶችም ምናምን ነገር አውቃለሁ። አንቺ ግን ስትወያይ በቂ እውቀትም ሊኖርሽ ይችላል። ስለዚህ አሁን ምን አስተያየትሽ? ኡስታዝ ያንተ ነው በርዕሱ ጉዳይ ማለት ርዕሱ ላይ ነው የመወያየቱ ነገር እንኳን ያው ትምህርት ተምሬያለሁ አልሐምዱሊላህ። ስላሴ ላይ ብዙ ታርቂያለሁ። በቃ ካደረግሽ ምንም እንትን የለም። ምንድን ነው ውይይቱ? ስላሴ በባይብል ሲባል ቁርአን ላይ አለ እንዴ ስላሴ? ነው እነሱ የሚያነሱት ሐሳብ አለ። ስላሴ ለመፈለግ አላህ አንድ ነው ሲባል የሚፈለግበት ይሄ የአኺድ ወይም ኢኻድ የሚባለው ነገር አይደለም የሚል ሐሳብ አላቸውና በዛ ጉዳይ እንግዲህ እንትን በይና ተዘጋጅና በቂ ዝግጅት አድርጊና ሌሎች ወንድሞችን ማናገራቸው ዶክመንት ምናምን እንዲልኩልሽ ከነ አብዱል ከሪም ጋር ከነ ምናምን ጋር ተነጋገሪ፣ ከነ ሳላ ጋር ከነ ኢብራሂም ጋር ከነ ኢምራን ጋር
ታመሰው ነበረ። ከዛ በኋላ ደግሞ ርብቃ ሳራ ስትሞት የስንት ዓመት ልጅ ነበረች የሚለው ነገር ኩፋሌ ላይ አለ። ያንን አይገልጽም። ምሳሌ በእንትን ላይ ኮይንግ ተወለደች ነው የሚለው ዋናው ነገር መቼ ተወለደች የሚለው ነው። ርብቃ መቼ ነው የተወለደች የሚለው ነገር ራሺ ላይ ነው የምታገኘው። ኩፋሪ ላይም ዘፍጥረት ላይም አላገኘንም። ምናልባት እዚህ ጋር እንግዲህ እዚህ በፊትም ይሄ ነገር ተነስቶ ነበርና የርብቃ እድሜ እንጂ የማይታወቀው የይስሐቅ ሙሉ በሙሉ ግልጽ ነው። በመጽሐፍ ቅዱስ ብቻ እንኳን ቆመን ማለት ነው። የይስሐቅ 37 ብዬ ነው ማምነው። 36ም ቢሆን ያን ያህል እንትን ላይኖረው ይችላል። ሲያገባ ደግሞ 40 ነው። እሱም ኦፊሻሊ አለ እና በ4 ዓመት ልዩነት ውስጥ ነው። አሁን የርብቃ እድሜ ሲነሳ እኔ የምለው እንዲሁ ተወልዳ ነበር። አሁን ስለ ይስሐቅ ትዳር ሊያወራ እየተዘጋጀ እየተንደረደረ እንጂ ወዲያው ተወለደች የሚለውን አያስይዝም። ማለትም ልክ እንትና ስትሞት ልጅ ሳራ ስትሞት ተወለደች የሚለው ራሺ ላይ ነው ያለው እንጂ ባይብል ላይም ኩፋሌ ላይም የለም ነው ነጥቡ። አዎ እኔ ራሺም ተሳስቷል ብዬ ደግሞ የማገትበት ለምንድን ነው ሲፈልጋት የአብርሃም አገልጋይ ሄዶ ሲፈልግ ሚስቶችን እያጠጣች ውሃ ማለት ነው። የ3 ዓመት ልጅ ልትሆን አትችልም ወይም የ4 ዓመት እንስራሱ ብላቴና ነው የሚለው። ብላቴና ማለት ሕፃን ልጅ ናት። ብላቴናው ለምሳሌ ብላቴና የሚለው ነገር ብላቴናው የሚለውን ኢየሱስን አሁን ሲፈልጉት ራሱ ብላቴናው ይላል። ብላቴና በሚል ብላቴና ማለት ሕፃን ልጅም ሊሆን ይችላል ራሱ ባይብል። አዎ ሁሉንም ያጠቃልላል። ግን ከእንትኑ ስታየው ከታሪኩ ስታየው ተወልዳ ነበር ብለን እንይዛለን። የአብርሃም አገልጋይ ደግሞ ሲያገኛት ኦሬዲ እንዲህ ስራ ምናምን የምትሰራ እሱን ሁሉ በመጽሐፍ ቅዱስ ላይ ቆመን መናገር እንችላለን። ዘፍጥረት ላይ ብቻ ማለት እንስራው ምናምን ዝም ብሎ ያሻንጉሊት አይነት እንስራስ ቢሆን አይ እንዴ ኡስታዝ እንደውም ታጠጣለች በጎቼ። የእንስራው መጠን ቆይ እስቲ እኔም ላውጣው። ግን ምን መሰለህ የሚለው ከማስታውሰው ስራ እንደየአቅሙ እንደየልጅቷ መጠን ሊለያይ ይችላል። ስለዚህ እንደዛ ብለን መደምደም አንችልም። አሁን የእንስራው መጠን ላይ እንትን አይደለም። ቆይ ስንት ላይ ነበረ ማን ነው አገልጋዩ ያገኛት? ደግሞ ወዲያው 17 አካባቢ ነው የሚሆነው 18 ኦኬ አይደለም እንጂ ምንድነው የማወራው? ኦኬ ምን ይላል? 14 ላይ ውሃ ጠጣ ዘንድ እንስራሽን አዘንቢ የምላት እርሷም አጠጣ፣ ግመሎችህም ደግሞ እጠጣለሁ የምትለኝ ቆንጆ ለእርሷ ለባሪያህ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬም ምሕረት እንዳደረግ ካውቃለሁ። ይህንም መናገሩን ሳይፈጽም ነው ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ መጣች። ሚልካም የአብርሃም ልጅ የናኮር ሚስት ናት። ብላቴናይቱም መልኳ እጅግ ያማረ ወንድ የማያውቃትም ድንግልም ነበረች። ወደ ምንጭም ወረደች፣ እንስራዋንም ሞላች፣ ተመልሳም ወጣች። ሎሌውም ሊገናኛት ሮጠና ከእንስራሽ ጥቂት ውሃ ጠጥቼኝ ዘንድ ለምን? እሺ ውሃ ቀድታለች በእንስራዋ፣ እሱንም እንያዝ። እርሷም ጌታዬ ሆይ ጠጣ አለችው። ፈጥና እንስራዋን በእጇ አውርዳ አጠጣችው። እርሱንም ካጠጣች በኋላ ለግመሎች ደግሞ ሁሉም እስኪረኩ ድረስ ውሃ ቀዳለው አለች። አሁን ይሄ በተጻፈው ብቻ ከሄድን ምንድነው ውሃ ኖርማል ምትቀዳ ይመስላል። ይሄ መጠን ነው ብዬ አልናገርም። አሁን ግን ያሻንጉሊት አይነት አይደለም። ፈጥናም እንስራ ማጠጫ ውስጥ ገለበጠችው። ደግሞ መሰለህ እኔ ከአብዛኛውን ከራሺ አንጻር ራሺ ዘፍጥረትን ባስቀመጠበት አንጻር ነው ይድን ያለ ነው እንጂ ባይብል ላይ በግልጽ የተቀመጠ ነገር የለውም። የጋብቻ እድሜም በዚህ እድሜ ነው የሚባልም ነገር የለውም። ስለዚህ እኛ የፈለግነው ነገር ምንድነው አይሻ ላይ ለሚነሳው ጥያቄ አይሻ ላይ በ6 ዓመቷ ነው የተዳረችው የሚል ነገር አለ። በ9 ዓመት ልጅ እሷም ራሷ ብላለች። የወር አበባ አይ ነበር የ9 ዓመት ልጅ ሆኜ ብላለች። ከዛ አንጻር ነው እኛ የምናየው
ሐዲስም ማለት ነው ሐዲሳችን የምናየው ማለት ነው የጋብቻ አንድ ሰው ማግባት የሚችለው አንድ ሴት ለአቅመ ሐዋ ደርስ ነው ለአቅመ ሐዋ ደግሞ ለመድረስ የወር አበባ ንዑስ ምልክት እንጂ አብይ ምልክት አይደለም አብይ ምልክት ተጻቦ ነው ተጻቦ ታውቃለህ ህብረት አላውቅም ቫጂናል ሉብሪኬሽን ይባላል ሴት ልጅ የምታመነጨው ነገር አላት ያ ነገር ስታመነጭ ምልክቶች አሉ በሳይንስ ማለት ነው አንድ ሴት ልጅ ለአቅመ ጋብቻ የደረሰች ሴት ስትሆን ብልቷና ብብቷ አካባቢ ላይ ፀጉር ማብቀል ጡቷ የሚያቆጠቁጠው ነገር ዳሌዋና ጭኗ ደግሞ የሚያነጣንጠው ነገር ላይ ሲታይ ምልክቶች ያኔ ምን ይባላሉ ተጻቡ ማየት ጀምራለች ማለት ነው ሴት ልጅ ተራክቦ ለማድረግ ዝግጁ ናት ግን ተራክቦ ለማድረግ ዝግጁ ሆና ተጻቦ ወይም ደግሞ በእንግሊዝኛ ቫጂናል ሉብሪኬሽን የሚባለው ፈሳሽ ማየት ከጀመረች በኋላ ግን የወር አበባ ሳታይ ለረጅም ጊዜ ልትቆይ ትችላለች የወር አበባ ለምንድን ነው የሚጠቅመው ጽንስ ነው እንቁላሉ ስፐርም ሴሉን ሲያገኝ ጽንስ መሆን ይችላል ስለዚህ አንድ ሴት ልጅ ለአቅመ ሐዋ ደርሳ ለ5 ለ6 ዓመት የምትቆይበት ጊዜ አለ ፔሪድ ሳታይ ማለት የወር አበባ ማለት ስለዚህ አንድ ሴት ልጅ የወር አበባ ከማየቷ በፊት ማግባት ትችላለች በእስላም የሚታየው የወር አበባ አይደለም የሚታየው በእስላም እሱ እንትን የዘፈነ ነው ያሽ እሺ ሮማን ይታያል ገሃነም ይገባሉ የሚለው ስንተኛ ቁጥር ነው ሮማን ይታያል እኮ ገሃነም ብለሃልና ገሃነም የሚለው ጋር ነው የምናገኘው ስንተኛ ቁጥር ላይ ቁጥር 7 አንደምሮ ቁጥር 7 አንብበ የሚገባው እስቲ ይገባል ገሃነም የሚለው እስቲ አንተ በየትኛውም የሰለመችው አይደል ማሻአላ አላሁ አክበር ማሻአላ አሪፍ ነው በርቱ እሺ አይዟችሁ እሺ ያለች አቃት ነበር እናታችሁን በቪዲዮ ምናምን ተወጣ ነበርና ሰለሙ በጣም ደስ ብሏት ነበር እንኳን ሰለሙ ምናምን ምትልናት ለመጀመሪያ ጊዜ እሷን ነበር ያየሁትና መጨረሻ ላይ በቃ ቀለበት ውስጥ እሷም ገባች ማለት ነው ማሻአላ ተባረካል እሺ ማሂ እናውራ ወይስ የሚመች ቦታ አይደለም ያለሽው እኔም በቃ እንትን ላለው ኡስታዝዬ ሰላም እንዴት ናችሁ የሚመች ቦታ አይደለሁም እንግዶች አካባቢት ሌላ ቀን አውራ አመሰግናለሁ ችግር የለም ሌላ ቀን ይችላል ግድ አይደለም ዛሬ ራሱ እንጀራ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አይኔ እንኳን የገባሁት እንግዲህ ረባሹ ነው ከሆነ አላውቅም ይሄ አዶናይ የሚል ከቅድም ጀምሮ አንዳንድ ይልካልና መፈልጎ እንደሆነ አይታወቅም ብዬ ካላወቃችሁት ብዬ ናዋይ እንትን አለኮ እሺ እናስገባው ዊልዳንን ያራት ስለሆነች ዊልዳን ላውርዳትና እናስገባው አይ ገብቶ ነበር የሆነ ጫጫታ ውስጥ ሲገባ ነው የወረደው አልነበርኩም አይ እንደው ሲጽፍ ስላየሁት ነው መሀል ላይ እያወራን እያለ መሀል ላይ ጥልቅ ብሎ ገባ በዛ ላይ ጫጫታ አለበት የነበረበት ቦታ ለዛ ነው ሰላም እንዴት ናችሁ
ሰላም አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። ዛሬ የተባረከ ቀን ነው። ተመስገን። በጣም ደስ ብሎኛል። ይቅርታ አድርጉልኝ። እንግዲህ ምን ማድረግ ማን ያፈርደው ራሱ ገብቷል። ኡስታዝ የሚያደርገውን እሱ እኮ አይደለም የሚያወራው። የአዶናይ የሚባል አለ። ቅድምም ገብቶኛል መጀመሪያም ሲገባ እና አዶናይ የሚባል አለ። ታዋቂ ነገር ነው እዚህ ቲክቶክ ላይ ማለት የእሱን ድምጾች ነው የሚያሰማው ራሱን ለመምሰል ማለት ነው። ያስታውቃል የተቆራረጠ እንትን እንደሚልና እኔ ከቅድምም እንደዛ ገብቶኝ ነበረ። በራሱ ነው እንትን የሚል በራሱ ነው። አይ ቲንክ ሞዴሬተር ነው እንትን ያለስ። አይ እኔ መጠየቅ ከፈለገ ማንኛውም ሰው ክፍት ነው ቤታችን ብዬ ነበር። እሺ ሱሱ አለሽ? ሱሱ አለሽ? ያ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ ይሰማል? ይሰማል። ችግር የለም። እኔ አንድ ጥያቄ ነው ያለኝ። ያችን ጠይቄ እንትን አንድ ጥያቄ ነው ያለኝ ጠይቄ ልወድ። እሺ ጠይቅ ወላችን አይሁዶች ኡዘይርን የአላህ ልጅ ነው ይላሉ በሚለው ላይ እና አሁን ያሉት አይሁዶች እንደዛ ብለው ያስባሉ የሚለውን ነው አንድ የሆነ ቪዲዮ ላይ አይቼና ግራ ገብቶኝ ነው። ኡዘይር የአላህ ልጅ ነው የሚሉት መዲና ላይ የነበሩ አይሁዶች ናቸው እንደዛ ሲሉ የነበሩት እንጂ ሁሉንም ነገር አይደለም። ራሱ ሱረቱ ተውባ ምዕራፍ 9 ቁጥር 30 ላይ ያለውን ጥቅስ ከሆነ ማለት ነው። እና ኢማሙ አጣባሪ ኢብኑ አባስን ሪዋያ ይዘው በሐዲስ ላይ ሲናገሩ ምንድነው ያሉት? ወደ አላህ መልእክተኛ ሰላቢ ኢብኑ ሚሽከም ምናምን የሚባሉ አይሁዳኖች መተው እንሉ አንተ ቂብላችንን የተወከው እና ኡዘይር የአላህ ልጅ ነው የማትለው ስለምንድን ነው? እንዴት እንከተላለን አሉ ይላል። ያን ጊዜ ነው አላህ ይሄን የቁርአን አንቀጽ ያወረደው ማለት ነው። አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያን አልመሲህ አለች። ባፎቻቸው የሚናገሩት ቃላታቸው ነው ብሎ ይላል። በወቅቱ ቁርአን በወረደበት ሰዓት ላይ የሚናገሩት ንግግር አጠቃላይ አይሁዶችን ይወክላል የሚል አይደለም። ቁርአን ክሌም ያደረገው ለምሳሌ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 181 ላይ ተመልከተው። የነዚያ አላህ ደሃ ነው እኛ ግን ከበርቴዎችን ያሉትን ሰዎች ቃል ኪዳን አላህ በእርግጥ ሰማ። ያን ያሉትን ነቢያትን ያለ ህግ በመግደላቸው በእርግጥ እንጽፋታለን፣ የእሳት ስቃይ ቀመሱ እንላቸዋለን አለ። አሁን አላህ ደሃ ነው ያሉት እነማን ናቸው ስትል አጠቃላይ አይሁዶች እንደዛ ብለው ያምናሉ ማለት አይደለም። በወቅቱ የነበሩት ረሱል ሰለላሁ ዐለይሂ ወሰለም ጋር መተው አላህ ደሃ ነው እኛ ከበርቴዎች ነን ያሉት በዛን ጊዜ የነበሩ ናቸው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 183 እንደዛ ነው። እነዚያ ለማንኛውም መልእክተኛ እሳት የምትበላ የሆነ ቁርባን እስከሚያመጣልን ድረስ እናምን አላህ ወደኛ አዟል ያሉ ናቸዋል። ግን ሁሉም አይደለም። አይሁዶች እንደዛ አይደለም። በወቅቱ የነበሩ አይሁዶች ያሉትን ነው። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይም እንደዛ ነው። እሳት የተቆጠሩ ቀኖች እንጂ አትነካንም አሉ ይላል። አላህ ዘንድ ኪዳን ያዛችሁን ይህ ከሆነ አላህ ኪዳኑን አያፈርስም። በእውነት በአላህ ላይ የማታውቁትን ትናገራላችሁ እንበላቸው ይላል። እሳት የተቆጠሩ ቀኖች አትነካንም ያሉት አጠቃላይ አይሁዶች እንደዛ ብለዋል እያለ አይደለም። አንድ ጊዜ ይህንን ሙግት ሳቀርብለት አንዱ ክርስቲያን ምን አለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 34 ላይ ያለውን ጥቅስ ጠቀስኩለት። የአይሁድ ህዝቦቹ ምን አሉ? እኛ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል። አንተ የሰው ልጅ ራሱን ከፍ እንዴት አደርጋለህ ትላለህ? አሁን አይሁዶች በአይሁዳኖች እምነት ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል ሲሉ በወቅቱ የነበሩት አይሁዶች ናቸው እንደዛ የሚሉት ወይስ በአይሁዳኖች ትምህርት ክርስቶስ ለዘላለም እንዲኖር ሕጉ መጽሐፍ ላይ ተጽፏል ብለው ያምናሉ ወይ ብለን ስንል እንደዛ የሚል ነገር የለም። በወቅቱ ኢየሱስ በነበረበት ሰዓት የነበሩ አይሁዶች ይህንን ተናገሩ። ያ ማለት ግን አጠቃላይ አይሁዶች ክርስቶስ ለዘላለም ነው የሚኖረው አይሞትም የሚል ትምህርት አላቸው የሚል ትምህርት የላቸው። ስለዚህ እነሱ ያሉት በወቅቱ የነበሩትን ያሉትን ይዘን አይሁዳኖችን እንደዛ ብለው ነው የሚያስተምሩት ብለን ሃስት ጀነራላይዜሽን እንደማናደርገው ሁሉ ቁርአን ላይም በሱረቱ ተውባ ምዕራፍ 9 ቁጥር 30 እና 31 ላይ ኡዘይር የአላህ ልጅ ነው ሲሉ አጠቃላይ አይሁዶች እንደዛ ነው የሚል እምነት አይደለም ያለን። ለዛ ነው የተለያየ መድብለ ዕውቀቶች በወቅቱ የነበሩ መዲና ላይ የነበሩ አይሁዳኖች ኡዘይር የአላህ ልጅ ነው ይሉ እንደነበረ የሚያሳዩ የተለያየ መድብለ ዕውቀቶች መረጃዎች አሉ ማለት ነው። በአሁን ሰዓት ላይ ኢንሳይክሎፒዲያ ጁዳይካ ወይም ደግሞ የአይሁዳኖች መድብለ ዕውቀት ላይ
መመልከት ትችላላችሁ ማለት ነው። በኡዘይር ወይም ደግሞ በእዝራ ላይ ማለት ነው። እዝራ የአምላክ ልጅ ነው ብሎ ሞግተው እንደነበረ ይናገራል ማለት ነው። ይሄ ይመስላል ባጭሩ ሱሱ። ይሄ ይመስላል ሱሱ። እሺ አመሰግናለሁ ኡስታዝ። አንድ ደግሞ አይ በቃም ለዛሬ እሺ ኡስታዝ የሚለቀቅበት የትቃል ይበቃል። አረ ጥያቄ የሚለቀቅበት የትጋኑ ሪከርድ የተደረገው የዛሬው የትናንት ምናምን ማለት ነው። የነቢያት መንገድ የሚለው ላይ ነው። ስሙን እና ብትኖር ጥሩ ነበር። የነቢያት መንገድ የሚል አለ። እሱ ላይ ነው የሚለቀቀው። ከሁለት ዓመት ጀምሮ ቲክቶክ ላይ የሁላችንም ያለው እዛ ላይ ገቡና ኮንኩሙ። በየአረስቱ ተበልቶ በደንብ አለ። ራሱ ፈረሰኛ አለ፣ እንትን አለ እግር አለ። ራሱ በደንብ በስነ ስርዓት ተበልቶ ቁጭ ብሏል። በደንብ ተበልቶ 12 ብልት ነው የተበለተው በደንብ ተደርጎ ማለት ነውና ኢንሻአላህ ቴሌግራም ላይ የነቢያት መንገድ የሚለው ላይ ታገኙታላችሁ። ስንት ፎሎወር ነው ያለው? እንትን አውጣግቤ ነው ብዙ አግኝቼ የነቢያት አለ የነቢያት መንገድ የሚለው አለ። አብዱ ስክሪንሾት ላይ ይሄ ነው የነቢያት መንገድ ነው የሚለው። እዛ ገባና ኦዲዮች እንዳለ ተጠራቅመው ቁጭ ብለዋል እዛ። እሺ ስላለ ጽሁፍ ትፈልጋለህ? ጽሁፍ ትፈልጋለህ? ጽሁፍንም አሳየው። ጽሁፉ ደግሞ ብዙ ነገር ነው ያለው እዚህ ጋር አለ። የራካውንት አለ። አዎ ሰንዱቅ አለ፣ እስኩስቴ አለ። እዚህ ደግሞ ስትገባ ቡፌ አለ። ራሱ የበካቻቱራ አለ፣ የዶሮ ካቻቱራ አለ፣ ሚኒስትሮኒ አለ። የሌለ ነገር የለም ማለት ነው። ማህበራዊ ሁላ አለ፣ ጎረድ ሁላ አለ እዚህ። እሺ ኡስታዝ አመሰግናለሁ። አላህ ብዬ ወዳለሁ። አላህ ይበልጥ ወንድሜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኦኬ አብዱ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መጽሐፍ መግዛት የምትፈልጉ ሰዎች መጽሐፍ ግዙና አንብቡ። በጣም የቀረበኝ መጽሐፍ ይሄ መጽሐፍ ሙሉ መጽሐፍ እስካሁን ድረስ ያነበበው ሰው የለም። ፈርቶት እንደደፈረ ብሎ ሙሉን የጨረሰ ሰው ሶስት ያሳየኝ። ሙሉ መጽሐፉን ጨርሻለሁ አንብቤ ጨርሻለሁ የሚል ሰው በጣም ነው የቀረበኝ። ከወጣ ስንት ጊዜ ሆነው አብዱ? ዛሬ ማን ነው ቀኑ? አርብ ነው አይደል? አርብ በእናንተ ናሴ ላይ ነው የወጣው። አዎ ዛሬ 5 ሳምንት ሆነው። ይገርማል። ከንቱ ነው። ሙሉ መጽሐፍ ያነበበ ሰው የለም እስካሁን። ብሎ መስበክ